ነገር የለም አንቺ ጋር። ለዛ እኮ ነው ይሉኝታ ቢስ ይሆንሽው። አፍ አለ ብለሽ እኔ ጋር ትነጋገራለሽ፣ መልሼ እንድሰድብሽ። ባልሽን ማህፀንሽን ቀይረሽው ነው የወለደው። 3 ቀን እንዲሁ 3 ቀን እንኳን ቢሆንሽ ምናለ እኔ እናት ነሽ ወልደሻል። 3 ቀን እንኳን ብትቀመጭ ምናለ ከታኩር በኋላ ነው ይሄንን የማልሽው። ልጆችን ማለት ሰልባዲነ ምናምን ቀብራችኋለሁ ቀብሬያለሁ አልሽ። ከዛ እኔም ለልመና ከቻልኩ ዲቦራ ቤት እኔም ለማኝ ነኝ። እኔ ቆንጆ ግን እኔ ኩሩ ለማኝ ነኝ። አዳምጭ በደንብ አድርጌ ላስገባልሽ። እኔ ኩሩ ለማኝ ነኝ። አልደረስኩብሽ። ስትወልጅ ራሱ እንኳን ሰላም ወለድሽ ነው ያልኩት። ሆስፒታል ገብታለች ሲባል ሰላም ወለጅ ነው ያልኩት። እናቴ ትሙት እኔ ልሱኩ ክፉ አይደለሁም። ግን የቲክታክ ለማኞች ነን። እኔና አንቺም ያለያየን ኩሩ ለማኝ ነን። ሁለታችንም ደጅ ልንጸና ለልመና ዲቦራ ቤት ከቻልን። ከዛ በኋላ ህዝቤ አንቺም ለልመና ነው የመጣሽው፣ እኔም ለልመና ነው የሄድኩት። ግን እኔና አንቺን የማያገናኘን ትልቅ ድብ አለ። ልጆችሽ ወላሂ ልጆችን ገድዬ ቀብራለሁ ብለሻል። ከዛ ጠለል ብዬ እኔ መጀመሪያ ገስት ላይ የገባሁት እኔ ነኝ። እናቴ ትሙት ገስት ላይ የገባሁት እኔ ነኝ። መጀመሪያ የገባሁት መጣች፣ ገባች፣ ዱቅ አለች። ጆከር ጌም ለምንድን ነው የምትጫወተው ምናምን ስባል የቤቷ ባለቤት ዲቦራ ጥያቄ ሲደርስ እንዲሁም ጃኒ ስጠይቀኝ ጃኒ ጆከር ይመልስልኝ ስትል እመልስላታለሁ አልኩኝ። እኔ ስጠይቅ ሁላቸውም መልሰውታል። ስለዚህ ምንም አይነት መልስ የለኝም አልኩኝ። ጀነን ያለ ለማኝ ትያለሽ እዚህ ጋር። አንቺ ግን አነሳሽና ሚዩት እንደሚዩትን እንኳን ማንሳቱን ብታዩ ምን አለ። እኔ እንትን ዓላማዬን አልሸጥም። ዓላማ አይነገርም አለ፣ ዓላማ ይፈጽማል እንጂ ለሰው አይሸጥም አለች። እውነትሽን ነው። ተይ እንጂ በራብሽ። የለም እንደዛ እንኳ ተዋርደሽ ልጆችሽን ገለሽ እንደምን አለ 300 ሺህ እንኳ ቢያስገቡሽ። አንቺ ጥሩ ለማኝ፣ አይንሽን ያጠፋሽ ለማኝ። እኛ ይሉንታ ያለን ለማኝ ነን። እኛ ኩሩ ለማኝ ነን። አንቺ ይሉንታ ቢስ ና ያለ ልጅሽን በቪዲዮ አብሮ ሲባል ግስጣልሽ መጥ ማሊያጭሽ ነው። አንቺ ማዘም ፊት ቂል ፊት በጎን እኮ ጩጫ እኛ እኔ ሳስብ ግን ባልሽ መሰለኝ የወለደው። እግዚአብሔር እንደዛ ለምን እንዲህ ሰውየው ነው የወለደው ልበል? ጋይዝ ምንድነው? ሴቶች እኮ ኮፒሊንግ አርጉ። ታውቃላችሁ እንዴት ነው መውለድ ማለት እኮ በጣም ከባድ ነው። እኔ እስከማውቀው ቤተሰብ አለ የሚወልዱ አውቃለሁ። የጓደኞቼ ሚስት ሲወልዱ ምናምን ይጠይቃለሁ። ሴት ልጅ በወለደ ሰዓት 40 ቀን ሙሉ ጫጫታ ምናምን፣ ይሄ ቀዝቃዝ፣ በተለይ እስከ ሳምንት ያለው ነገር በጣም ከባድ ነው። እኔ ቶችም ወላድ ቤተሰቦች አሉ። ምንድን ነው ያለ ህዝበት ያለ ሴት ተፈጠርኩ መሰላቸው እንደ ደንቆሮ ሁሉ አውቃለሁ በደንብ። ለሳምንት በተለይ በጣም ከባድ ነው። ደም ይፈሳል። ሴት ከጎኗ መለየት የለባት። አብራት እንደውም እዛው ቁጭ ነው የምትለው እዛ ውስጥ ላይ አንድ ክላስ ውስጥ እናቴ ትሙት አንድ ክላስ ውስጥ መጮህ የለባትም። ጫጫታ እንዳይኖር ለህፃኑም ለሷም፣ በተለይ ለሷ ሀቡዬ እኮ በ3ኛ ቀኗ ምን በ40 ደቂቃ ከሆስፒታል ከማህፀኗል በወጣ ልጁ በ40 ደቂቃ ውዶቼ ማሮቼ በሰላም ቤት የገብቻለሁ። ላይ እንኳን ከፍታ ላይ በጎሌ ሙሉት እሱ ሲገርም ቪዲዮዋን ሰራች። ዝም ብዬ እኔ እኮ የተረገምኩ መርዝ እኮ ነኝ። ሀቢባ ሁለተኛው ዙር ትሆንብኛለች ብዬ የነበረኝ ስጋት እንዳይመስላችሁ።
ዲቦራ ስጠብቅ መንፈሴ እንደዚህ ከቤት ወደ ደጅ ከቤት ወደ ደጅ ከአንዱ ጠረጴዛ ወደ አንዱ ጠረጴዛ ከአንዱ ሶፋ ወደ አንዱ ሶፋ ልልሻለሁ አባቴ። ከዛ ጆይን ስትል ሀቡነት መጣች። አሁን ኖ እሱ ጋር አልቀመጥም ትላለች ነበር። አሁንም ተስባ ስገባ ሚውት አንስታ ይቅርታ እኔ ይህን መሐላ ስላለብኝ ለጊዜው እሱ ጋር አልቀመጥም ብላ የምትወርድ ነበር የመሰለኝ። ይቺ ጉርጥ ይቺ ቅንፊት እኔ ያለኝ ዓላማ ጌሙን አሸንፋለሁ አለች። እንዲህ ይሻለኛል ጆካ በቃ ቀጥይች ማይኗን ያፈጠጠች ለማይናት አልኩ። አሸንፌ ነው የወጣሁት። ኢትዮጵያንን እናንተን ደምስሼ ነው የወጣሁት። አንቺ ተደምሰሽ እንኳን ለሁለተኛው ደግሞ ጡል ብላ መጣች እኮ ጌሙን በስነ ስርዓት ጨርስ አድርጋ ሽልማቱን ቁጭ አሳዘነችኝ። አንበሳ ሀቡ ናት የቀረችው አለ ዲቦራ ፍረት። ሀቡ ናት የቀረችው፣ ለሀቡ አንበሳ ይሰጣታል። ሶስተኛውን አላለፈችም፣ የአንበሳውን አላለፈችም። እኔ ቅልል በልሽም ቀቃላ አንጀቴ ወገን፣ እኔ ተሸማቀቅኩላት። ኧረ በስመ አብ ሳልደርስብሽ እንድሰድብሽ የምታደርግ ቀጥይ፣ ስሜን አንሺ። እናቴ ትሙት አዋርድሻለሁ፣ ከዚህ በላይ አዋርድሻለሁ። ጂጂ ደግሞ ስድ እኔ ጋር ጸፈለግሽ መንፈስ አፍቅረሽ ሴትዮ ገነት ማለት እኮ ባለትዳር እኮ ነው። ጂጂ እኮ እኔና አንቺ አሁን ጸባይ አያምርብንም፣ ፍቅር ነው የሚሻለን። ሴትዮዋ ባለትዳር ነች።